ነው እየነገርኳችሁ ያለው። ኧረ በእናታችሁ ተው። እኔ ግን በቃ ጆን ዳንኤል ስራውን ይስራ። ጆን ዳንኤል እየዞረ ውሃም በቃ አድርጉት። ቀላል ከሆነ ሂዱና አድርጉት። ጃኒ ግን አስተካኪ፣ ጥሩ አይደለም። እኔ ጃኒንም ልንሰብራት አንፈልግም። ሴት ልጅ ናት። እሷንም መስበር አንፈልግም። እሷንም መጉዳት አንፈልግም። እኔ አልፈልግም። ያደረገችው ነገር ስህተት ነው። ከስህተቷ ተምራ በቃ አካውንቷንም ከተዘጋባት ሁላችንም እኮ ፎሎ አድርጉ ብለና ያው ፎሎ እናረጋችኋለን። ምንም ችግር የለም። ደግሞ ለቲክቶክ ፎሎ ለማድረግ ምን ሰግጥ 5 ሚሊዮን ፎሎ አግኝቶ የለ እንኳን ኮንቴንት ያላችሁና ምን ችግር የለም። ኖ ሄል ነው እንዴ የራሱ እኮ ሊሚት አለው። የሚሄድበት ነገር ራሱን የሚያውቅ ነው አይደል እንዴ? የደረሰበትን እሱ ያውቃል፣ አናቅም። ስለዚህ እንደዚህ ነበር እንደዛ ሳይሆን በቃ አሁን ባለችው ጃኒ ሰፖርት ልትደረግ ይገባል። ማንም ሊያገላት አይገባም። ፍቅር ሊሰጣት ይገባል። ታናሽ እህታችን ነች። ገባሽ? ማቅረብ ነው እንጂ በሁለቱ መሀል ያለውን ይሄ ልጅ አሁን የለጠፍሽው ልጅ እኮ እኔ ድርሃለው ለሌላ ሴት ስላለ እኮ ተቃውመ ነው አይደለ? ትክክል ስላልሆነ ነው። ሀውካም እኛ በእነሱ ላይፍ ገብተን እንደዚህ ካላደርግ ሞቲቬት አይደለም ስለሆነማ ነው። ለምን እኔና አንቺ ዘመን ሙሉ ሚዲያ ላይ ከነበርን ለምን በሱ ልክ ተሰሚዎች አልሆንም? አልወጣንም። ብንወጣም ግን የተናገርንበት የእሱን ሩብ ሊሆን አልቻለም። ገባሽ? እሱ የራሱ ታክቲክ አለው። ከካናዳ ምቾት ይልቅ ኢትዮጵያ ውስጥ ያለውን ነገር አምኖ የገባ ልጅ ነው። ለዛም ነው ንጹህ ልቡንና ንጹህ ንግግሩን ሰው አይቶ የተከተለው። እኛ እሱን ሰፖርት የምናረገው እሷን ሰፖርት የምናረጋት በደረሰባት ነው። ሁለቱ እንዲፋቀሩ ተስፋ ነው። ካልሆነ ደግሞ አዘፍሬን ጓደኛ ሆኖ እኮ መቀጠል ይችላሉ። የግድ ተጣልተው ብቻ አይደለም እኮ ሰው መለየት ያለበት። ስለ ዮናስ ጂጂ ቢወራ ደስ ይለኛል። አይ ቆሎሻ የእውነቴን ነው። ለምን አይደለማ ወደዚህ ጋራ ማለት የፈለግኩት ኩኒሻ እንዳልችው እኔም አንቺም ሶሻል ሚዲያ ላይ ይህን ያህል ጊዜ ስንቆይ እንደዚሁ ሌሎቹ አዶናይ በአንድ ጊዜ አድርጎ የበላው ለምንድን ነው? ቢካውስ የማይደፈሩ ነገሮችን ስለደፈረ ይኖረሜን። ስለዚህ ሁልጊዜ የሰው ልጅ አዲስ ነገር ይጠብቃል። አምኖ ሴይንግ ዩ ሃቭ ቱ ዱ ዳት ካላደረገ በቃ እሱ እንደዚህ አይደለም እሱ እንደዛ አይደለም ብዬ ጃጅ ላደረገው አይደለም። ግን እኔ ማለት የፈለግኩት አዶናይ ሴጋ መታ ነበር። በቃ የማይደፈሩ ነገሮችን ነበር ሲደፍር ነበር። ስለዚህ አሁን ደግሞ ይሄ ከማይደፈሩ ሳብጀክቶች አንዱ ይሄ ነው። ሪል እንዲሁም ሰውነቱ ላይ ወፍራም ሆኖ እያለ ሲሰራ ነበረ፣ እያሳየ ፎቶ አሳይቶ ነበረ። በጣም ብዙ ነገሮችን በቃ እንዲህ እስኪባል ድረስ ወፈፌ እብድኔ እስከሚባል ድረስ ሙድ እስኪይዙበት ድረስ ነበር። ገስዋት ከጃኒ ጋር ከሆነ በኋላ ብዙን ነገር መሬት አስይዞ ተረጋግቶ እዚህ ላይ ደርሷል። አሁንም ደግሞ ሁልጊዜ የሰው ልጅ እኔ በግሌ ሰው በጣም እንዲከተለው ዋው ይሄ ሰውዬ ብዬ የምለው እኔም ማልደፍረውን ነገር እሱ ሲያደርግ እኔ አንቺ ማደፍሪ ወይ ሌላ ሰው የማይደፍረውን ነገር ሲደፍር እንጂ ሁሉም ሰው የሚያደርገው ነገር ከሆነማ ኦኬ የሆነ ጊዜ ፌል ያደርጋል ይወርቃል። አሁን ግን ሀውልቱን ነው የሚተክለው በሚል ሐሳብ እንጂ እኔ የግድ ከሷ ጋር መሆን አለበት ብዬ አላስብም። ነው መሆንም አለበት። ይሄ his choice ነው፣ ምርጫው ነው። ግን if he's really loved her የእውነት ካፈቀራት ይሄ የሴቶች ጉዳይ ነው። እኔ እናት እህት ሌላ ጄኔሬሽን ሴቶች ይመጣል። በዚህ ጉዳይ ላይ እንደነካቸው ህፃን የሚጣሉበት ሲቹዌሽን መብቃት አለበት። በእንደዚህ አይነት ብሩህ በሆነ ወንድ፣ በእንደዚህ አይነት ተስፋ በሚሰጥ ወንዶች፣ በእንደዚህ አይነት is fine ብሎ ሴት ልጅ እጇን ይዞ የሚወጣት ሰው ለኛ ትምህርት ነው የሚሆነው። አት ዘ ሴም ታይም የሴት ልጅ ቫልዩ ነው የሚታየው በሚል ነው እንጂ አብሯት ይሁን በሚል አይደለም። ግን it will be beautiful እንደዚህ አይነት ነገር ብናይ it will be lovely because ሴት ልጅ ከወለደች ሴት ልጅ ከሌላ ወንድ ጋር ከሌላ ሴት ጋር ከሌላ ነገር ጋር ከታየች አበቃላት አከተመላት ተብሎ የሚታስብበት ሶሳይቲ ጋር ነው። ስንት ደቂቃ ሳይቲ ነው ያውራሽ ነው ልክ ያንን ከምናወራ ይቅር ባይላት ውስጥ ከምንገባ ይልቅ ጃኒን እንዴት እናግዛት፣ ጃኒን እንዴት ድጋሚ ሻይን እንድትወጣ እንዴት እንርዳት፣ እንዴት ፎሎ እናስደርጋት። እዚህ ቤት አሁን የተሰበሰበ 128 ሰው አለ አይደለ? ግን አካውንቷን ኮፒ ሊንክ እናርግላት፣ ሄደን ፎሎ እናርጋት። ያ ግን እውነት ለመናገር ጃኒ
ሁልጊዜም ሻይን ነች። ሰው ልጅ ይኸውልሽ አለሚናዬ ሁሉም ሰው ጃኒን ይወዳታል በእርግጠኝነት በቃ ሻኒና አዶናይ እኔም እንዳንቺው አብረው ቢቀጥሉ ደስ ይለኛል። ካልሆነ ግን በጓደኝነት ቢቀጥሉ ምንም ችግር የለውም። የግድ ሰው ልጅ መጣላት ያለበት ተጣልቶ ብቻ መሆን የለበትም። ጥሩ ጓደኛ ሆኖ መቀጠልም ይችላል። እንደውም ከገርል ፍሬንድ ቦይ ፍሬንድ ሆኖ ከመሆን ይልቅ ጥሩ ጓደኛ ስትሆኚ ባውንደሪ ይኖርሻል። አብረው ደግሞ በይቅርታ ካለፈ ብዙዎቹን ይቅርታ ያስተምራቸዋል። ግን ወንዶች ብዙ ጊዜ በእነሱ ላይ እንደዚህ ሲባል የማይወዱት ነገር አለ። የእኛ ህዝብስ እንደው ነገ ታርቀው አብረው ሆነው አግብታ ብታረግዝ ቀላል ያስቀምጧታል እንዴ? ይሰብሯታል፣ ይሰባብሯቸዋል። ከነ ልጆቻቸው በቃላት ይሰብሯቸዋል። አይደለም ሌላ አግብተው አሁን እውነት ልንገርሽ አብረው አይደለም ተለያይተው ሌላ ቢያገቡ እንኳን የኛ ሰው አያስቀምጣቸው ያባሽ አያስቀምጣቸውም። ስድብ ምን ያይጠላ በቃ አይቀርም። ስለዚህ ጃኒ እኛ ስለ ፖርት ስላረግናት ሳይሆን ማን ስላረጋት ሳይሆን ጃኒ በራሷ እውነቱን ልንገርሽ ሚሊዮን ተከታዮች ታገኛለች። ስራሽ ነው እንጂ ስላልሽኝ ምናምን ሳይሆን ሚሊዮን ተከታዮች በስራሽ ነው። የቆሎሻ ደግሞ ባይዘዌ አሁን ስላልክ ነው ነገር ስለ ሴጋ አዶናይ በተናገረው ነገር እኔ እውነት ለመናገር ብልግና ማርጋችሁ አትዩት። ሴጋ እኮ ነው። አቁሙ ማለቱን አልወደድኩትም። አይደለም ማለት ብዙ ሰዎች ምን አይነት ሀሳብ አለ መሰለሽ? ከሁላችሁም የተለየ ሀሳብ ነው ያለኝ። አንደኛ አዶናይ ለምን ርዕስ ሊሆን እንደቻለ በዚህ ጉዳይ አልገባኝም። ምክንያቱም ልጅቷ ስትመጣ ይዛ የመጣችው በፊት የነበረን ግንኙነት እንደዚህ አይነት ነገር ነበረው፣ አሁንም እንደዚህ ተደርጊያለሁ ብላ ነው የመጣችው። ተከሳሹም ደግሞ ጆን ዳንኤልም ደግሞ ሲመጣ ራሱን ለመከላከል አለኝ የሚለውን ነገር ይዞ ነው የመጣው። አዶናይ በመሃል ምን ቤት ነው? እኔ እንደ ሴት መቆም ካለብኝ ከጃኒ ጋር መቆም ከሆነ አላማዬ በደለኝ ያለችውን ሰው ነው መናገር የምችለው። የበደላትን ሰው ነው መናገርም ማስቆምም የምችለው እንጂ ገና ፊውቸር ምንም ነገር አዶናይ በዚህ ጉዳይ ወጥቶ ያላወራውን እኔና እሷ በእንደዚህ አይነት ጉዳይ ተጣላን አቆምን ሳይል ልጅቷ ወጥታ እኔ ከአዶናይ ጋር ቆም ያለው ሳትል ምንም በሌለበት ነገር ላይ የልጅቷን በደል ሸፍኖ አዶናይን ከቨር አድርጎ ማውራቱ አስፈላጊ አይደለም። መጀመሪያ ላይ ማናችንም ምንም በማናቀው ነገር ላይ ነው አሁን እያወራን ያለ ነው። ይሄ ደግሞ ምንድነው አዶናይን መጣል የሚፈልጉ ሰዎች ታርጌት ያደረጉት ነው እሱ። ልጅቷ ተበደለች፣ አካውንቷ ተዘጋ። ማንም ስለ ልጅቷ አካውንት አይደለም የሚያወራው፣ ስለተበደለችውም አይደለም የሚያወራው። የሚያወሩት ስለ አዶናይ ነው። ይሄ ትክክል አይደለም። ሁለተኛ ደግሞ እኔ እንደ አንድ ተጋሩ እኛ መናገር ካለብን ነገሩ ወደ ሌላ እንዳይሄድ ማህበረሰባችን እንዳይሰደብ እንደነ ሉዝ አይነት ለምሳሌ ይሄ ብስራት ቲዴፍ ነው ያከብረዋለው እሱ ሌሎች እና አሞራው ነዜድ ሌሎች ማህበረሰባችንን እንዳያሰድቡ እኛ መናገር የምንችለው እነሱን ነው። ማስቆም ካለብን እነሱን ነው ማስቆም ያለብን። ልጁ የራሱን ስራ እየሰራ ነው። ጃኒ ኖረች ጃኒ አልኖረች አዶናይ ይቀጥላል። ጃኒም አዶናይ ኖረ አዶናይ አልኖረ እስከ ዛሬ ስትኖር እንደነበረው ትቀጥላለች። ግን አሁንኛ ማያገባን ገና ያልሆነ ወጥቶ ኮሱ የተናገረው እንኳን ነገር ማስተዋል ከቻላችሁ ላይቭ ላይ ሆና የጃኒ አካውንት ተዘግቷል ፕሊዝ ፎሎ አርጉ ብሎ ሜንሽን አርጉ ነው የወጣው። ሌላ ነገር ያለው የለም። ግን ለምንድነው የልጁ ስም የሚነሳው? እኛ ራሳችን ለምንድነው ስሙን የምናነሳው? ቢያንስ የሚያነሱትን ሰዎች ማስቆም ነው ያለብን እንጂ ገብተን ትርፍ ሌላ ነገር ውስጥ ስለ ሴጋ ስለምናምኑ ለምን እኛ ራሳችን እኮ ነን እሱንም እያሰደብን ያለ ነው። ይሄ ትክክል አይደለም። ያ ቀጥል። ርዕሱም አልነበረም አሁን ያልሽው ሴጋ ምናምን። እኔ እነሷን ቲስ አረጋት ነው ሊያን በቴክስት ያደረኩት ለኔ መልስ ሰጠች እንጂ እሱን ያነሳም እሱን ቢሹ አልነበረም። ነው ወንድም ይኸውልህ አንተ ብቻ ሳትሆን የትኛውን ቦታ ላይ እነዚህ ተሳዳቢ የሚባሉትም ዕውቀት አለን የሚሉትም ትልልቅ ሰው ነን የሚሉትም በጠቅላላ ኢሹ አድርገው ልጁን ነው እየተናገሩ ያሉት። ልጁ ወጥቶ ምንም ተባለ የነበረው መጀመሪያ እኔው ካንቺ ጋር የምስማማው ነገር ቅድም ቡጥ ያቋረጠች እንጂ ይሄንን ነው። ልጅቷ ዕውቅና ያላት ናት፣ እሱም ዕውቅና ያለው ነው።
ምናልባት ታዋቂ ባትሆን አይጠብሳትም፣ ታዋቂ ባይሆን አጠብሰውም። ስለዚህ እውቅናቸው ኢንዲፔንደንት ሆኖ ራሳቸውን እዚያ በኩል ልጆች ናቸው፣ ታዋቂ ልጆች ናቸው እንዳልሽው። ይኸውልሽ እኮ ፎርጊቭ አሁን ለምሳሌ ይቅርታ ይበላት እንኳን ብለን የምንለው ወጥቶ እሱ ሲናገር ነው። ገብቶካል? በእንደዚህ አይነት ጉዳይ ከጃኒ ጋር ያለኝን ነገር አቁም ያለው ሲል እኛ መናገር እንችላለን። ለምን አጀንዳው ለምን እኛ ምን አገባን ነው? እኔ እንደውም የመጀመሪያው ስለነበረው የኛ ጉዳይ ሁሉ አይደለም፣ ህዝቡ ምን አገባው ነው? እነዚህ ልጆች ናቸው። የመጣህበት አመጣጥ ስማኝ፣ የመጣህበት አመጣጥ የፍቅር ስለሆነ ይቅርታ ለምን አታደርግም ብለን ወይ እንደ ሰውኛ ልንጠይቅ እንችላለን። ከዛ በተረፈ ግን ልጁ ምንም አስተያየት ባልሰጠበት ልጅቷ ኢቭን ተበደልኩ ያለችው የበደላት ጆን ዳንኤል ነው አይደል? እሱ በደለኝ ብላን የመጣችው። ኢቭን እኮ ዮኒ ጠይቋታል። አንቺና አዶናይ ምንድናችሁ ስትባል ፕራይቬት ላይፋችሁ ነው ይሄ አላወራም ነው ያለችው ልጅቷ ባላወራችሁ ጉዳይ እኛ የምን ሐሳብ ሰጪ ነን ነው እኔ ጥያቄ። ይኸውልሽ እህቴ አሁንም እኮ የገባችበት ቶፒክ ውጡ ይሄኛው ተለጥፎ ያለው የምታየው ልጅ አሁን እንኳን ስለሱ ለማውራት ፈልጌ ነበር። እኔ ጨነቀኝ። ለምን አትደናገጡም? ግን አሁን ጆን ሲጀምር ጆን አውርቶ እስኪጨርስ ደግሞ ጠብቁ። እሺ ተራስ ጨርስ ጆን እና በተራ አውሩ። ኦኬ ታንክ ዩ ሊያ። እየገባንበትም እኮ ቶፒኩ አዶናይ እሷ ጋር ይሁን አይሁን የሚለው ሳይሆን ይሄ ልጅ አሁን በማያገባው ገብቶ ይሄን አምጥቼልሃለሁ ይሄን መርጬልሃለሁ ሎዛም ሄዳ ይሄ ሁሉ ግርግር አነሳችና እኛ ወደ ዘር አታምጡት እንደዚህ አይነት ቆሻሻ ነገር አታርጉ ለማለት ነው ቶፒክ የከፈተችው። ስለዚህ ሜቢ ዘግይተሽ ስለመጣሽ ነው እንጂ ቶፒኩ አዶናይ ይቅር ይበል ወይ ሌላ ይበል እንትን አይደለም። ቶፒክ ያለው ይሄኛው የተለጠፈው ልጅ እንደ ሎዛ አይነቱ ደግሞ ግርግር ሲፈጠር እየመጡ መርዝ ረጭተው ህዝባችንን የሚያሰድቡ ሰዎች በትግራይ ተወሽቃችሁ እንደዚህ አይነት ግርግር አታንሱብን ነው ቶፒኩ። ያ እኮ በቃ እንደዛ ከሆነ የራሳችን ሰዎች መናገር ያለብን ሰዎች እናስቁም። ሌላ ርዕስም አንክፈትላችሁ። በቃ ርዕሳችን ይሄ ከሆነ ቡጡ መጥቶ ሌላ ሰው አስተያየት ሲሰጥ በቃ ርዕሱ ይሄ አይደለም። እኛ እየተናገርን ያለነው በብሔር አድርገው ሌላ ነገር የሚፈልጉትን ሰዎች ነው፣ ማህበረሰባችንን የሚያሰድቡትን ሰዎች ነው። ስለዚህ ብለሽ አስቆሚያቸው ከርዕሱ ውጭ ላለመውጣት። እዚሽ ጋር አንድ ነገር ዱብ ላድርግልሽና ግሬስ ትቀጥያለሽ። አንድ ነገር ልንገራችሁ። እኔ በግሌ እንደማስበው አይደለም አዶናይ አይደለም ማናት ጃኒ፣ ይሄ ልጅ እንኳን ኢንፍሉዌንሰር ነው ብለን እያወራን ያለነው። ለምን ስለ ጃኒ ስለ አዶናይ ተወራ ምናምን የሚለው ላይ እኔ ሞር እንትን አላደርግም። ምጠላው ምንድነው ዶን ካም ቱ ብሄር የትራይፕ ላይ አንግባ ዘር ላይ አንግባ እንጂ ስለ አዶናይ ይወራል ግዴታ ነው። ቢኮዝ ይኸውልሽ ቡጥዬ አሁን አዶናይ ሲነሳ ብሄር እኮ ነው እየተነሳ ያለው። ለምሳሌ ሎዛ የመጣችበት አመጣጥ በአዶናይ ነው አይደለ? በብሄር ብላ ነው። ብስራት አማርኛ እንኳን በደንብ ማውራት የማይችል ልጅ ነው። ቲዲኤፍ የነበረ ልጅ ነው። አይዶን አሁን ለምን እንደዚህ እንደሆነ እሱ ራሱ አሁን እየመጣበት እየሄደበት ያለው ነገር ትክክል አይደለም እኮ። ለዛ እኮ ነው አሁን ያዶናይ አሁን ይኸውልሽ ነይ አንደርስታንድ ገባኝ። አሁን እኔ ብትጠይቂኝ አንቺ ምንድነው ወሬሽ ብትኝ እኔ አንደኛ ነገር ጃኒ ናት ወሬ ሌላ አይደለም ወሬ። ከዛ በመቀጠል ላወራ የምፈልገው ግን እንደ አነስተኛና ጥቃቅን አድርጌ ነው ፒክ ማረጋቸው። ኦኬ የእንትናም ኦፒኒዮን ትስጥ አይዶን ትስጥ ሎዛም እኮ መብቷ ነው እኮ። እኔ ጃኒን ብትናገራት እኮ ችግር የለብኝም። ግን ወደ ይሄ ትግራዋይ ስለሆነ የሚለው ሜንታሊቲ ትግራዋይ አይፈልገውም። we don't need that shit you know ይሄ ለትግራዋይ የሚጠቅም አይደለም። ሌላውን ብሔር ብሔረሰብ ይሄን ነገር እንዲያቆም የትግራዋይ ኬዝ አይደለም። እሷ ፈልጋ ነው ወደ ትግራዋይነት የምትወስደው ያለችው። ሌሎችም እንደዛ ነው እንጂ ሽካንቶክ እኮ እሱ መጥቶ ነው ዳስ ነው። ግን ስታወራ because ይሄ የማን ልጅ ነህ ሲባል